ሰላም አብሮን ሁሉ የሚያልፍ የእግዚአብሔር ሰላም በያላችሁበት ያገኛችሁ። ክፍል 1 መጽሐፍ ቅዱስ እንዴት ማጥናት እንችላለን ንባባችን ተጀምሯል። የእግዚአብሔር ቃል ሕያው ነውና የሚሰራም ሁለትም አፍ ካለው ሰይፍ ሁሉ ይልቅ የተሳለ ነው፣ ነፍስንም መንፈስንም ጅማትንና ቅልጥምንም እስኪለይ ድረስ ይወጋል፣ የልብንም ስሜት ሐሳብ ይመረምራል። ዕብራውያን 4:12 መጽሐፍ ቅዱስ የእግዚአብሔር ሰው ፍጹምና ለበጎ ስራ ሁሉ የተዘጋጀ ይሆን ዘንድ የእግዚአብሔር መንፈስ ያለበት መጽሐፍ ሁሉ ለትምህርትና ለተግሳጽ ልብንም ለማቅናት በጽድቅም ላለው ምክር ደግሞ ይጠቅማል። ሁለተኛ ጢሞቴዎስ 3:16-17 መጽሐፍ ቅዱስ በእንግሊዝኛ ባይብል፣ በግሪኩ ባቢሎስ ወይም ቢቢሊያ፣ በላቲኑ ባይቢሊያ በመባል ይጠራል። መጽሐፍ ቅዱስ ምንድን ነው? የተለያዩ ቅዱስ መጽሐፍት ስብስብ ነው። በመንፈስ ቅዱስ አነሳሽነት እርዳታ የተጻፈ የእግዚአብሔር እስትንፋስ ያለበት መጽሐፍ ነው። ሁለተኛ ጢሞቴዎስ 3:16-17 የእግዚአብሔር መገለጥ የሆነ ጥንታዊ የቅዱስ መጽሐፍ ስብስብ ነው። በእግዚአብሔር የበላይ ተቆጣጣሪነት የተጻፈ እግዚአብሔር ዓላማውን ራሱን ለሰዎች ልጆች ያስተዋወቀበት እንዲሁም ከሰው ልጆች ጋር ላለው ቀጣይ ግንኙነት መርህ በመስጠት ራሱን የገለጠበት አንዱ መንገድ ነው። መጽሐፍ ቅዱስ የተለየ መጽሐፍ ያደረገው የመለኮት እስትንፋስ ያለበት በመሆኑ ነው። በክርስትና ሕይወት የአማኝ መመሪያ ከመሆኑም በላይ የመጨረሻ ባለስልጣንና አቻ የለሽ መጽሐፍ ነው። መጽሐፍ ቅዱስ የተለየ ያደረገው የመለኮት እስትንፋስ ያለበት በመሆኑ ነው። መጽሐፍ ቅዱስ መቼ ተጻፈ? ከዘፍጥረት እስከ ዮሐንስ ራእይ ሙሉ መጽሐፍ ተጽፎ ሲያልቅ 1500 ዓመት ገደማ ወስዷል። ብሉይ ኪዳን ከ1400 እስከ 400 ዓመተ ምህረት፣ አዲስ ኪዳን ከ45 ዓመተ ምህረት እስከ 96 ዓመተ ምህረት ድረስ ተጽፏል። መጽሐፍ ቅዱስ መጀመሪያ በምን ላይ ተጻፈ? በጥንት ዘመን እንደ አሁኑ ጊዜ በወረቀት ላይ ይጻፍ አልነበረም። በጊዜው የነበረው የመጻፊያ መሳሪያዎች ተጠቅመው ለዛሬኛ ጋር እንዲደርስ አድርገውታል። በጊዜው የተጻፈባቸው በተለያዩ በተጠረቡና በተወቀሩ ድንጋዮች ዘጸአት 34፣ ዘጸአት 24፣ 12 በእንጨት ላይ ዕንባቆም ምዕራፍ 2 ቁጥር 2፣ ኢሳይያስ ምዕራፍ 30 ቁጥር 8 በጡብ ወይም በሸክላ ሕዝቅኤል 4:1 ቬሌም ወይም በተፋቀ የእንስሳት ቆዳ የተዘጋጀ የብራና ጥቅል ሉቃስ 1:63 ሁለተኛ ጢሞቴዎስ 4:13 ፓፒረስ በመካከለኛው ምስራቅ በባህር ላይ የሚበቅል የሸንበቆ ተክል ኤርሚያስ 36:6 ብዕሮች ጫፍ ካላቸው ጠንካራ